ጀመርክ። እሺ ያሬድዬ መዝሙረ ያሬድ ወንድም አለም ዘማርያም ባሮኬ መምህር በረከት ደምረው ኢዮቤ እንኳን ሰላም ቆያችሁ። ልደትም እንኳን ደህና ቆየህን። ከስር ያላችሁ ቤተሰቦቻችንም እንኳን ሰላም ቆያችሁ። እሺ እግዚአብሔር ይመስገን። እኔም ስለሰማው ድምፅ ደስ ብሎኛል። መምህር በረከት ይቅር ይበሉን። ታላቅ ወንድም መምህር ሰው ያሉ እኛ ቀደምን። ሰላም በሉን። ሰላም ሰላም ብያለሁ ሁላችሁንም። ልደት በጣም ጥሩ ውይይት ነበረ። በጣም ደስ የሚል ሁኔታ ነው የተመለከትነው። እኔ አንድ ጉዳይ ለማሳየት ነው የገባሁት። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አቡነ ጎርጎርዮስ የጻፉት መጽሐፍ ላይ ገጽ 72 ላይ የቦሩ ሜዳ ጉባኤ ክርክርን ያሳያል እና እዚያ ጉባኤ ላይ ይቅርታ አንዴ ልደትዬ ልመለስ፣ አንድ ደቂቃ በኋላ እመለሳለሁ። ችግር የለውም። እሺ ባሩኬ ሰላም። እሺ እንዴት አላችሁልኝ? ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን። ዲያቆን ያሬዶ፣ ዲያቆን ቴዲ፣ አዳምሻ፣ ደሜ፣ ኢዮባ፣ ተሙ፣ መምህር በረከት እንዲሁ ልደትሻ ሁላችሁም ሰላም ብያለሁ። ከታች ያላችሁ እህቶች ወንድሞችም ሁላችሁም ሰላምታ ይድረሳችሁ። ሰላማችሁ ይድረሰኝ። አሜን። ብሩክዬ እኔም ድምፅን ስለሰማው ደስ ብሎኛል። ኢዮባ ቀጥል፣ ሰላም ብለን። ሰላም እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ሁላችሁንም ቃልዎት ያሰማልን። እሺ ኢዮባዬ ሰላም ብያለሁ። አንተንም ድምፅን ስለሰማው ደስ ብሎኛል። ደሜ ሰላም በለን። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? እግዚአብሔር ይመስገን። ያሬዶ ስላየው ደስ ብሎኛል። እዚህ ያላችሁ ወንድሞች ሁላችሁንም፣ ዘማርያም፣ ሴንትሮስ፣ ባሮክ፣ ኢዮባ፣ በረከት፣ ተመስገን ሁላችሁንም ሰላም ብያለሁ። ትንሽ እኔ አንድ ሀሳብ መስጠት የምችለው ምንድን ነው፣ ይቅርታ አድርግልኝና እንግዲህ ስለ ዮኒ ማኛ ነው የኔ አመለካከት። የልደት አመለካከት ተናግሯል፣ ትክክል ነው። ቤተክርስቲያን በዛ ልክ ተናግሯል። እኛ አዝነናል፣ ልባችን ወድቆ ነበረ በጣም በሚያስገርም ሁኔታ። ነገር ግን ዛሬ ላይ ያንን ነገር ይቅርታ ብሎ ልጁ ይቅርታ ጠይቋል። ቤተክርስቲያን የማይገባት ነገር ተናግሬያለሁ ብሎ ተናግሯል። አሁን የዛሬ ዓመት የነበረው ዮኒ ማኛና ዛሬ የነበረው ዮኒ ማኛ አንድ አይደለም። በጣም በሚያስገርም ሁኔታ በቃ ሰዎች ከሚነግሩት ነገር የተነሳ የእግዚአብሔር ቃል ነገር እየተረዳ ቤተክርስቲያንን እያውቃት እየመጣ ነውና ዮኒ ማኛ ላይ አሁን የቤተክርስቲያን ጥላቻ አለበት ብዬ እኔ በተአምር አልናገርም። እሱም ከዚህ በኋላ እንደዚህ የቤተክርስቲያን ጥላቻ ይኖርበታል ብዬ አልልም። ምክንያቱም ከሚሰማው ትምህርት አኳያ ማለት ነው። ግን ከዛ በፊት ያደረጋቸው ስድቦች ይቅርታ ጠይቋል። ከይቅርታ በላይ ምን አለ? ደሜ እሱን አሁን ይኸውልህ ይቅርታ ጠይቋል አልጠየቀም ምናምን እሱ እኛ የሚመለከትን ነገር አይደለም። እና ከዛሬ ፕሮቴስታንት ከመሆኑ በፊትም እኮ ኦርቶዶክስን በቃ አሁን አናብራራም። የኔ ንግግር ይበቃል። እዛ ላይ አንተ መልስ መስጠት አይጠበቅብህም። እኔ የተናገርኩት ንግግር ማርክ አድርገህ እሱን ብቻ ያዘው። ራስህ ላይፍ ስትከፍት በራስህ ቤት ታብራራለህ። ምንም አንፈልግም። we don't need any explanation። ይቅርታ ጠይቃ አልጠየቀ አይመለከተንም። እዚህ ሚዲያ ላይ በቆየንበት ባለፉት 4 እና 3 ዓመታቶች ውስጥ ግን እዛና እዚህ ያለ እዛ የነሱን ይቅርታ ይጠይቃል፣ እኛ ጋር ሲመጣ እኛን ይቅርታ ይጠይቃል። ኢትስ ኦኬ። እኛ አሁን ምንም እሱ አጀንዳችንም አይደለም ጉዳያችንም አይደለም። ምንም ችግር የለውም። ከመጣ እናስገባዋለን። ግን የማሽቃበጥም ሆነ ምናምን አሁን እኮ እንደዚህ ብሎናል ምናምን ነገር ብለን የምናልፈው ለማቀራረብ ምናምን የምንለው ነገር የለም። እሱ ምንም ችግር የለውም። ይቅር። እኔ በተናገርኩት ንግግር እሱን እንደ መዝጊያ ንግግር አድርጋችሁ ያዙት። አሁን ወደ ርዕሰ ጉዳያችን እና ወደ መጣንበት ዓላማ እንሄዳለን። ከዛ በፊት አንድ መልእክት ብቻ ላስተላልፍ። ነገ እንግዲህ ወደዚህ ዓለም ከተቀላቀልኩ የሆነ ዓመት የሆነኝ ቀን ነው እና 600,000 ተከታይ ልገባ 500 ሰው ብቻ ነው የቀረኝ። ስለዚህ ነገ ልደቴን ሳከብር 600,000 ሰው ገብቼ እንዳከብር የልደት ስጦታችሁ እንዲሆን ፎሎ ያደረጋችሁ ሰዎች ፎሎ አድርጉኝ። በእመቤታችን በድንግል ማርያም ቀን የተወለድኩበት ቀን ስለሆነ ፎሎ አድርጉኝ። 600,000 ልግባና ከዛ ልደቴን አከብራለሁ። ነገ የተወለድኩበት ቀን ነው ለማለት ነው። ቀጥሉ መምህር።
መምህር ሚዩት ላይ ኖት። መምህር በረከት እሺ ልደት፣ ይሄ የኢትዮጵያ ቤተክርስቲያን ታሪክ አቡነ ጎርጎርዮስ የጻፉት ገጽ 72 ላይ ከቅባትና በጸጋ መካከል በነበረው ክርክር የቦሩ ሜዳ ጉባኤ አይነት የተነገረ ነው እና አንድ ሰው ተአምረ ማርያምን ይጠቅሳል ለዶክትሪን ማለት ነው። የኢትዮጵያ ቤተክርስቲያን ታሪክ በዓለም መድረክ ነው። አንድ አለቃ ስነ ጊዮርጊስ የሚባል ሰው ተአምረ ማርያምን ሲጠቅስ የተመለሰለትን መልስ ነው። ከምታስተምረው ከአራቱ ጉባኤ አጣህና ስለ ሃይማኖት ተአምረ ማርያምን ትጠቅሳለህን ብለው ነው የመለሱለት እና ማስረጃውም ተቀባይነት ሳያገኝ ነው የቀረ። ማለት አሁን ገድላት፣ ተአምራት ለቤተ ክርስቲያን ያላቸውን አገልግሎት ጥቅም የምንክድ አይደለንም። ግን ሃይማኖታዊ የሆኑ ክርክሮች ሲነሱ የሊቃውንት መልስ፣ የነገስታቱን መልስ፣ ጉባኤያትን ሲዳኙ የነበሩ ሰዎች ከምታስተምረው ከአራቱ ጉባኤ ከተሰራላቸው ትርጓሜ ከሚሰጥባቸው ቤተክርስቲያን ያንን አስተምራ መምህራን ብላ ከምታስመርቅባቸው ትምህርት ቤቶች ማስረጃ አጥተህ ተአምረ ማርያም ላይ ከጠቀስክ ትክክል አይደለም ነው እና ይህንን አርጊመንት ብዙ ጊዜ ፕሮቴስታንቶች አሁን ቅድም ኤፍሬም ሲል እንደነበረው ተአምራት ላይ ገድላት ላይ ብዙ ስራ ስለሰሩ እኛ ሸሽተን ምናምን የፈጠርነው አዲስ አርጊመንት አይደለም። ይሄ የተደረገው ከ200 ምናምን ዓመት በፊት ነው አይደለ? ቦሩ ሜዳ ጉባኤ እና እዛም በፊት የነበረ ፕሪንሲፕል ነው፣ መርህ ነው። ሃይማኖታዊ የሆነው ነገር መጀመሪያ ማስረጃ ሊመጣለት የሚገባው ከአራቱ ጉባኤ በጉባኤ ቤት ትምህርት ከሚሰጥበት ከአዲስ ኪዳን፣ ከብሉይ ኪዳን፣ ከሊቃውንት መጽሐፍ በጉባኤ ቤት ከሚሰጡ የትርጓሜ ትምህርት ቤቶች ነው የሚለውን ይሄ የቤተ ክርስቲያን ፕሪንሲፕል ነው፣ የቀደመም ነው፣ አሁን የመጣ አይደለም የሚለውን ለማሳየት ነው። ልደት ግን አንተም ጥሩ ከኢትዮጵያ ቤተክርስቲያን እምነት ስርዓት አምልኮና ውጭ ግንኙነት የሚለው መጽሐፍም በቂ የሆነ ፕሪንሲፕል መርህ አሳይታል። ይህንን ለማሳየት እግዚአብሔር ያክብርልን። መምህር ከልብ እናመሰግናለን። ድምፃቸውን ያላሰሟለን። ተመስገን እንኳን ደህና መጣ። ተቤ ይሰማል? ኦኬ ሲሰማ አለው በለን። ዘማርያም አለ? ዲያቆን ዘማርያም ናቸው። ቀጥለዋል። እሺ በድጋሚ እንደምን አረፈዳችሁላችሁ። ያው ግሩም የሆነ ትንተና ተሰጥተዋል። ግን አሁን እንደው ቀጥታ ወደ መልሱ እንደውም ከመሄዳችን በፊት አንድ በጣም መሰረታዊ ጉዳይ ማንሳት እንችላለን። አሁን እነሱ ያሳሰባቸው እሁድና ሐሙስና እሁድ እባብ የገደለ በሚለው ኃጢአቱ ይሰረይለታል ስለሚል በቤተ ክርስቲያናችን አሁን ሁሉም ክርስቲያን ወይ ዛሬ እኮ ሐሙስ ነው በእናት እባብ ሳልገድል እኮ አልኩኝ እያለን ያለ ሪል መሬት ላይ ያለውን ስንነጋገር እውነት እነጋገር። መቼም ቅድም ኤፍሬም ባለ ጊዜ አንድ ነገር መስክሯል። ኦርቶዶክስ ቤተክርስቲያን መሰረቷ ወንጌል እውነተኛ አስተምሮ እንዳላት አምናለሁ ብሏል። ያው ለመናገር የፈለገው ኋላ ግን የተጨመረ ነገር አለ ነው። ያው መከረኛ ዘርዓ ያዕቆብ ሊጠቀስ ነው። ግን እስቲ እውነት ለመናገር ዛሬ እሁድ ተነስቼ ሳላስቀድስ ስጋ ወደሙ ሳልቀበል ነው የምንለው? ሪል መሬት ላይ ያለችው ኦርቶዶክስ ወይ ዛሬ እባብ ሳልገድል ገድል ላይ እኮ ገድለ ተክለ ሃይማኖት ላይ እኮ እባብ የገደለ ይሰረይለታል ስለሚል እባብ ሳልገድል አልኩኝ ነው የሚለው። እውነት እንደዛ ነው የምንለው? ሰባኪያንስ ቤተክርስቲያን ላይ ቆመው ሐሙስ ቀንስ ጸሎት ሐሙስ አለ ለምሳሌ ቤተክርስቲያናችን። እንደውም በሰሙነ ሕማማት ላይ ቅዳሴ ከሚቀደስባቸው ዕለት አንዱ ሐሙስ ነው። እንግዲህ ምዕመናን ዛሬ ስጋው ደሙ አይደለም መቀበል ያለባችሁ። ስጋው ደሙ ብትቀበሉም ችግር የለውም፣ ባትቀበሉ እባብ ገድላችኋል ግን ዛሬ ወይስ እባብ የገደለ እጅ አውጡ ነው የምንባለው? አሁን ሪል መሬት ላይ ያለችው ናት ወይ? እውነት ስንነጋገር ማለት ነው። ወደ መልሱ ሳንሄድ ነው እውነት እናንተ እንደምትሉት እንውሰደውና ሐሙስና እሁድ ቀን እባብ የገደለ በሚለው ሴንስ እንውሰደውና ቤተክርስቲያናችን ያውደ ምሕረቷ ትምህርትም ሆነ ምዕመኑ ራሱ አባ ይፍቱኝ ዛሬ እባብ ገድያለሁ ነው የሚሉት? አይደለም። ያው ድርቅና ካልያዝም በስተቀር አይደለም። መሰረታዊ ጉዳይ እሱ ነው። አሁን እንደው ለማስጨበጥ ያክል ነው። እንደው ወደ መሬት ስንወስዱ መሬቷ ላይ ያለችው ኦርቶዶክስ ስለሚሉን ማለት ነው። መሬት ያለችው እቺ ናት። ደብረ ሊባኖስም እንሂድ። ደብረ ሊባኖስስ ብንሄድ እዛ ያለው ቤተክርስቲያናችን ትምህርት ዛሬ ነሐሴ 24 ነው የዋለው እሁድ ቀን ነው። ዛሬ ታኅሳስ 24 ነው የዋለው ሐሙስ ቀን ነው። ስለዚህ ምዕመናን እዚህ ከማስቀደሳችሁ የተክልዬን ያለበት ስባራ አጽሙ ያለበት ያረፈበት ቅዱስ ስፍራ እዚህ ደብረ ሊባኖስ ከመጣችሁ በፊት ዛሬ እዚህ ቦታ ላይ እባብ ገድላችኋል ሳልገደላችሁ ነው የሚሏቸው? አይደለም። ስንት ጊዜ ደብረ ሊባኖስ ሄደናል። ስንት ጊዜ ቃል እግዚአብሔር ሰምተናል። በዕለቱ የነበረውን ቅዳሴ አልሰማንም። በዕለቱ የነበረውን ስጋው ደግሞ አልተቀበልንም። እዛው ደብረ ሊባኖስ ቤተክርስቲያን ላይ
ከዛ አንጻር መታየት ይችል ነበር። በአጭሩ ወደ መልሱ እንኳን ሳንገባ ማለት ወደ ፕራክቲካል ነገሩ ስንገባ ማየት እንችላለን። ግን ደግሞ እስቲ ደግሞ ቅድም ወንድሞቻችን እንዳሳዩት እስቲ ገድለ ተክለ ሃይማኖት ደግሞ አቡነ ተክለ ሃይማኖት ሰዎችን ሲያስጠምቁ ምን ያደረጉ ነበረ፣ ምን ነበረ ትኩረታቸው የሚለውን ነገር እንመልከተው ነው። ለምሳሌ እዚህ አቡነ ተክለ ሃይማኖት ገድል ላይ አንድ ሁለት ጥቅሶችን ላሳይና ለማየት ለንጽጽር እንዲያመችን ማለት ነው። እሺ እዚህ ምዕራፍ 30 ላይ እዚህ ገድለ ተክለ ሃይማኖት ምዕራፍ 30 ላይ እንዲህ ይላል። ቁጥር 30 ላይ አባታችን ተክለ ሃይማኖትም ልጆቼ ኑ ተከተሉኝ፣ ምሰሉኝ፣ እናንተን በፈጠረ በእግዚአብሔርም እመኑ አላችሁ። አሁን ገድለ ተክለ ሃይማኖት የሚናገረው አባታችን ተክለ ሃይማኖትም ልጆቼ ኑ ተከተሉኝ፣ ምሰሉኝ አሉ። ማንን? አቡነ ተክለ ሃይማኖትን መከተል መምሰል ምን ማለት ነው? እናንተን በፈጠረ እግዚአብሔርም እመኑ አላቸው። የፈጠረን ማን ነው? እግዚአብሔር። ከዛ መላው እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በአንተ አምላክ እናምናለን አሉ። በአንተ እናምናለን እኮ የሚለው በአንተ አምላክ እናምናለን አሉ። ከዛ ምን አለ? እምነት ብቻ በቂ ነው አለ። ሁሉንም በሶስቱ ስም አሳምኖ አጠመቃቸው። ለምን አይረሱትም? ይሄን ለምን አይዘነጉትም? አቡነ ተክለ ሃይማኖት አይ በቃ አመናችሁ በእኔ እኔም መሰላችሁ እግዚአብሔርን አመናችሁ በቂ ነው መቻሉ። የፈጠራችሁን እግዚአብሔር እመኑ ብለው ሁሉም በማን ስም ነው የሚለው? በሶስቱ ስም አሳምኖ አጠመቃቸው ይላል። ይሄ ገድለ ተክለ ሃይማኖት ነው። ይሄን ለምን ረሱት ነው? እሺ አሁንም እናንሳ ከክቡር አባታችን እዚህ ምዕራፍ 32 ላይ ተክለ ሃይማኖት ገድል ማለት ነው። ምዕራፍ 32 ቁጥር 2 ላይ ክቡር አባታችን ተክለ ሃይማኖት እነዚህን ሰዎች ለእግዚአብሔር መገዛታቸውን አይቶ የስሙን ማመን በልቦናቸው ያሳደረባቸውን እግዚአብሔርን አመሰገነ ይልና ተነስቶ ልብ በሉ እዚህ ጋር ተነስቶ ምዕፅ ወደምትባል ወረደ። ውሃውን ባርኮ በአብ በወልድ በመንፈስ ቅዱስም አጠመቃቸው። በዚያች ቀን 603,049 ሰዎች ተጠመቁ ይላል። ስንት ሺህ? እኛ ላይ በገባንበት የሁላችን ቢጨመቅ የሁሉ ሰው አጥመቀናል። እኛ ወንጌል በሰበክንበት ችግር የለም እንደምረው፣ የዩቲዩብንም እንደምረው፣ የአውደ ምሕረቱም እንደምረው። እኛ በእውነት በዚህ ዓመት ይሄን አስጠምቀናል። በአንድ ቀን ስብከት 603,000 እኮ ነው። 49 ሰዎች ተጠመቁ። ይሄ ገድለ ተክለ ሃይማኖት ነው። ማንሳት እንችላለን። ከእባብ ጋር በተያያዘ ደግሞ የተነሳውን ደግሞ እናንሳ። ለምንድን እባብ የተነሳው የሚለው ቅድም እንደተነሳው በዛ አካባቢ እባብን ያመልኩ ስለነበረ በእባቡ ደግሞ አድሮ ሰይጣን በጣም ክፉ የሆነ ስራን እየሰራ ያ ማለት ጣዖት እያስመለካቸው ግብር እያስገበራቸው በጣም ራሱን እንደ አምላክ እያደረገ እንዲመለክለት ግብር እንዲገበርለት ያደርግ ነበረ። ማን? ዲያብሎስ። ያንን ነው የተቃወሙት። ያን የተቃወሙት አቡነ ተክለ ሃይማኖት እንጂ በቁሙ እባብን አይደለም። ያንን ስራ የሚሰሩ አጋንንት ነበሩ። የእባብ ብቻ አይደለም፣ የተለያዩ አራዊቶችም ነበሩ። ለምሳሌ እንዲህ የሚል ቃል አለ እዚሁ ምዕራፍ 50 ላይ እዚህ ገድለ ተክለ ሃይማኖት አሁን ማሳያችሁ ምዕራፍ 50ን ተመልከቱት፣ ቁጥር 17 ተመልከቱ። እዛ ላይ ቃል በቃል ታያላችሁ። እዚህ ጋር የጎጃሞቹን ፈረሶቻችን እሳት ልብሶቻችን እሳት ሲሆን ማን ይችለናል? በመብረቅም እንመለሳለን አሉ። ይህንንም ሲናገሩ ምሽት በሆነ ጊዜ ሁሉም ከአባታችን ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ። ዋሻ ውስጥ የነበሩትን አራዊቶች ተመልከቱ። አጋንንት ምን ያክል በምን እየተመሰሉ ሰውን ሲፈትሉ እንደነበሩ። እኩሌቶቹ እሳት ከአፋቸው ያናፋሉ፣ እኩሌቶቹ እንደ ጅብ እንደ አንበሳ ይጮሃሉ፣ ከእነርሱም እንደ እባብ የሚያፏጩ አሉ፣ እንደ እንቁራሪት እንደ ግርማ ሌሊት የሚጮሁ እንደ ዝንጀሮም የሚጮሁ አሉ ይላል። አጋንንት ምን ያክል አጋንንት ስራ እንደሚሰሩ ተመልከቱ። ያ ማለት በአካባቢው የነበረው ሰው ሲያመልክ የነበረው ባዕድ አምልኮ የሚያሳዩ ይህንን ነው። እባብ ደግሞ እንደምታውቁ በመጽሐፍ ቅዱስ ላይ በቁሙ እባብ አይደለም እኛ የምንተረጉመው ክፉ የሆነ የዲያብሎስ ስራ የሚሰሩ ሰዎች አሉ። እንዲህ የሚል ስላለን ማለት ነው። አንድ ሁለት ላሳይ ከዚህ ላይ ማለት ነው። እዚህ ተአምር ላይ እንደውም ተአምረ ተክለ ሃይማኖት ላይ መጨረሻው ክፍል ላይ ተአምር 4 ላይ እንዲህ ይላል።
በደብረ ሊባኖስ የሚኖሩ ገዳማውያን ስለ ውሃ መቅዳት ቀድሞ ስርዓት ነበራቸው። ቀድሞ የሄደ በቅድሚያ ውሃ ይቀዳል፣ በኋላም የሄደ እንዳመጣጡ በኋላ ቀርቶ ይሄድ ነበር ይልና ከዕለታትም በአንድ ቀን በኋላ የመጣው በፊት የመጣውን የቅድሚያ ተራውን ወስዶበት ወረፋውን በነጠቀው ጊዜ የቀድሞ አባቶችን ስርዓት ስለምን ታፈርሳለህ? አሁንም ያለ ተራ እንዳትቀዳ በአባታችን በተክለ ሃይማኖት ስም አምልሃለሁ አሉ። ሰውየው ግን እምቢ ብሎ ቅድሚያውን ለመያዝ የውሃ መቅጃውን እንስራ በምንጩ አጠገብ አስቀመጠው። በዚያ ጊዜ ሰውየው የጻድቁ ስም ያማለውን መሐላ ባለመስማቱ ከውሃው ጉድጓድ ውስጥ ታላቅ እባብ በቁጣ መላሱን ያውለበለበ ይነክሰው ዘንድ ወጣ ይላል። ስለዚህ ልክ አሁን እባብ ሲባል የክፋትን፣ የተንኮልን፣ የዲያብሎስን ብቻ አይደለም፣ ለቁጣም ይታዘዛል። ልክ ኤልሳ አንተ መላጣ ባሉት ጊዜ ድቦች ወጥተው እንደበሉት በሙሴ ጊዜ ነዝር የተባለ እባብ መጥቶ እንደነደፋቸው ለቁጣም ይላካል። ልክ አሁን እባብ ስለኛ ገድለ ተክለ ሃይማኖት ላይ ስናገኝ በቃ ያ ዲያብሎስ ብቻ ነው እያልን አይደለም። ዘንዶ ሊያዝ ይችላል፣ አንበሳ ሊያዝ ይችላል። ምክንያቱም ፍጥረት ሁሉ ለእግዚአብሔር ስለሚገዛለት ምንም ጥያቄ የለውም። ኤልሳን በረገሙት ጊዜ ድቦቹ መጥተው እንደበሏቸው፣ እግዚአብሔርን ባሳዘኑት ጊዜ እባብ መጥቶ እንደነደፋቸው ይታዘዛል። ለቁጣ ይታዘዛሉ ምንም ስለማይደረግ። ግን መሰረታዊ ግን ሐሳቡ ሐሙስና እሁድ ቀን እባብ የገደለ ማለት በሰዓቱ እዛ የነበሩ ሰዎች ዘንዶውን እያመለኩ እባብን እያመለኩ ሲገብሩ እንዳውም ግደሉት፣ አምላክ እንዳይመስላችሁ፣ ፈጣሪ እንዳይመስላችሁ እናንተ የምትገብሩለት ተራ እንስሳ ነው፣ ግደሉት በቃ ማለት ነው። መግደል ሲባል ደግሞ በእኛ መግደል ስንል እንግዲህ ያው ብልቶቻችሁን ብልቶቻችሁን ግደሉ ሲል ሐዋርያው መቼስ ያው ሰይፍ አምጥታችሁ ቁረጡ እያልን አይደለም አይደል? በጾም በጸሎት ራሳችሁን አስገዙ ማለት ነው እንጂ በቁሙ እባብ ስንል እኛ እባብ ስንል በቁሙ እባብ እየወሰድን አይደለም። ይሄንን ቀለል ያለ ምሳሌ ለመውሰድ ያክል ብዙ ጊዜ ምላሽ ሰተንበታል። እንዲህ የሚል ቃል አለ በዚህ መጽሐፍ ቅዱሳችን ላይ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ በእግሮቿ በታች ላይ ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። በእመቤታችን ካወራ በኋላ እንደዚህ የሚል ቃል እዚች ጋር ነው የምፈልጋት። እንዲህ ይላል፣ ሌላም ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት። አሁን ይህ ዘንዶ ኮብራውን ነው አይደለም። እውነት በቤተክርስቲያናችን አውደ ምሕረት እባካችሁን ዛሬ ኮብራ እባብ ይግድ አሁን ናሽናል ጂኦግራፊ ላይ የምናየውን እባብ እየነገረን ነው አይደለም። ይሄ እኮ ሁላችን እናውቀዋለን። እሺ ሚካኤልና ዘንዶ ተዋጉ ሲልስ ቁጥር 7 ላይ ሚካኤል የተዋጋው ናሽናል ጂኦግራፊ ላይ ከምናየው እባብ ጋር ነው የተዋጋው። እንደዛ ነው የቤተክርስቲያናችን ትምህርት። ኢቨን ፕሮቴስታንቶች እንደዛ ይተረጉሙታል? አይተረጉሙትም። ስለዚህ ሚካኤልና ዘንዶ ተዋጉ ሲባል በቁሙ ያው እንደምናውቀው ዘንዶ ማለት አይደለም። እሺ ወደ ደግሞ በጣም ግልጽ የሚያደርግልን ደግሞ እንምጣ። ወደ መዝሙረ ዳዊት ላይ ደግሞ መጽሐፍ ቅዱሳዊ ሲሆን ሁሉ ነገር መልካም ስለሆነ መዝሙረ ዳዊት ላይ ደግሞ እንምጣ። መዝሙረ ዳዊት መዝሙር 73 እንደዚህ የሚል ቃል እናገኛለን። መዝሙረ ዳዊት መዝሙር 73 ላይ መዝሙር 73 በቅንፍ 74 ቁጥር 14 ላይ እንደዚህ ይላል፣ አንተም የዘንዶን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላል። አሁን እግዚአብሔር አምላክ ዘንዶ የተባለው ዲያብሎስን መቀጥቀጡ ለማሳየት እንጂ ይሄ ኮብራ እባብን ነው። እሺ እዚሁ ላይ ደግሞ መዝሙረ ዳዊት ላይ አሁንም መዝሙር 90 ስንመለከት እንዲህ የሚል ቃል እናገኛለን። መዝሙር 90 ቁጥር 13 ላይ መዝሙረ ዳዊት መዝሙር 90 ቁጥር 13 እንደዚህ ይላል፣ በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ ይላል። በሉ እንግዲያውስ ገድለ ተክለ ሃይማኖትን በቁም የምትወስዱ የፕሮቴስታንት ወገኖቻችን እስቲ ሄዳችሁ እባብን ተጫሙት። እስቲ ሄዳችሁ እስቲ ተኩላውን ንኩት። እስቲ ሄዱና አሁን በተኩላና በእባብ ላይ ትጫማለህ፣ አንበሳውን ዘንዶውን ትረግጣለህ ይላል። ምን ማለት ነው? ተኩላ የተባለው ማን ነው? እባብ የተባለው ማን ነው? ቀላል ነው። እና አንበሳውንና ዘንዶውን ትረግጣለህ ይላል። ያ ማለት አሁን አንበሳ ሄደን እንረግጣለን? ምን ማለታችን ነው? ትርጓሜው ምንድን ነው? መጽሐፍ ቅዱስ የሚናገር ይሄንን አሁን ስለ እንስሳት እያወራ አይደለም። አሁን መጽሐፍ ቅዱስ ይሄው ተመልከቱ፣ በተኩላና በእባብ ትጫማለህ ይላል፣ አንበሳውን ዘንዶውን ትረግጣለህ፣ ስለዚህ እንዲህ መርገጥ አለብን ማለት አይደለም። እዚህ በአጭር ቃል እባብ ዘንዶ ብሎ የሚገልጸው ዲያብሎስን ነው፣ ሰይጣንን። ስለዚህ ሐሙስና እሁድ ቀን ግደሉት ማለት በጾም በጸሎት ግደሉት፣ ከዛስ ስጋው ደግሞ ተቀበሉ። ሐሙስ እንደምታውቁት
ጸሎተ ሐሙስ ናት። እሁድ ቤተክርስቲያናችን ተገኝተን አስቀድሰን በጌታ ቀን ማለት ነው ስጋ ወደሙ የምንቀበልባት ዕለት ናት እንጂ ደብረ ሊባኖስ ብንሄድም እንኳን ምዕመናን ዛሬ ሐሙስ ነው እባብ ያልገደለ ሰው አለ እንዴ? ኃጢአታችሁ እንዲሰራ የላችሁ ተብሎ እባብ እየገደለ በየጫካው ገጀራ ይዞ የሚዞር ክርስቲያን አለ? ለምን እውነት አንነጋገርም? መሬት ላይ ያለችው ኦርቶዶክስ ብቻ አይደለች? የትኛው የአቡነ ተክለ ሃይማኖት ደብር? ይሄው አለን እኮ አዲስ አበባ ላይ ተክለ ሃይማኖት ሰፈር። እስቲ አቡነ ተክለ ሃይማኖት ቤተክርስቲያን እኮ አለ። የደብሩ አስተዳዳሪ ናቸው ያሉት። የደብሩ ስብከት ወንጌል ነው። ሰንበት ስንማር ነው። ገጀራ ይዛችኋል ምዕመናን። ዛሬ እኮ ሐሙስ ነው። እባብ ሳትገሉ እንዴት ዋላችሁ? በሉ በየጫካው ፈልጉ። በሉ ወጣ በሉ ከአዲስ አበባ በየጫካ እየፈለጋችሁ እባብ ገድላችኋል። ዛሬ እሁድስ ኃጢአትህ እኮ እንዲሰራ ይል ነው ብላ ነው የሰበከችው ቤተክርስቲያን። የሌለ ነው ለማለት ነው። ሌላው ማብራሪያ በጣም ጥሩ ነው። ለቅድሙ ደግሞ በደንብ አንትን አትበሉ። ያው ቅድም ልደተ ቃል ያው ለተፈጠረው ነገር ብዙም ተገቢ አይደለም። ያው መሰደባችን ምናምን የተገባ ነው። ባይሆን ጠቅላይ ቤተ ክህነት ዘመድ ያላችሁ ሰዎች ካላችሁ አናግሩኝና ደብዳቤ ላጽፍ። ቃል ያሰማል። አዎ ደብዳቤ አምጣ። ልክ ምን ትዝ እንዳይታወቅ ወላጅ አምጣ የተባለውን አይነት ነገር ትምህርት ቤት እንደዛ ነው ትዝ ያለኝና አይሁን ብቻ። እዮብ ትናንት የነገርኩህ ነበር ቪዲዮ ቫይራል ይሆናል እያልኩ አንተ ቃል አወጣው ሆነ ይሆናል አልኩ ሆነ እያየሁ ነበር። እዮብ እችንም ያዝና ደግሞ ተንብይብና። አይ ትንቢቱን እንኳን ለአንተ ትቼዋለሁ። እሺ ማን ያልተናገረው? የኔ ስንድሮስ በየአገባባችሁ ከሆነ አይ ቲንክ ባሮክ እና ከአዳም ማን የሚቀርበው ከሁለታችሁ? ልደትዬ አሁን ቀጥሎ እነ ባሩኬም እነ ኢዮባም አሁን ገድሉ ላይ በደንብ ስለተኬደበት በተለይ ተነስቶ የነበረው ርዕስ ላይ የፕሮቴስታንት ያለ ያስተምሮ ልዩነት ያሉትን ነገሮች ሜንሽን እያደረጉ ቢያነሱ አሪፍ ነው ብዬ አስባለሁ። የሚገባም ካለ እያስገባን ብናወያይሳ ኢዮቤም ይቅደም ልደትዬ፣ እሱ ታላቃችን ስለሆነ ጋሼ ይቅደሙ። ባሮክ እንግዲህ አንድ ሰው ላስገባና ጴንጤ ካለ ላወያያቸው አይደል? ሀሳብ ልደትሻ በሰፊው ቃልት ያሰማልን። በዚህ ዲያቆን ቴዲም ያሬዶም ሁላችሁም በደንብ ሄደውበታል። መምህር በረከትም እና አስቀድሞ በተነሳው እንትን ላይ ግን አንድ ብቻ ሀሳብ ቅድም ያሬዶም በደንብ ብሎታል። ከጥምቀት ጋር ለማነጻጸር የሄደበት ርቀት ነበረ። አንተ በጥምቀት ነው ኃጢአት ስርየት የሚገኘው ትለኛለህ፣ ያው እዚህ ጋር ብሎ ሊያነጻጽር ፈልጎ ነበር። ግን እነዛ ክርስቲያኖች ተብሎ ነው ሜንሽን የተደረገው። ራሱ ክርስቲያን ሲሆን ራሱ ተጠምቋል። ያ ሰው አምኖ ለአዲስ ልደት የሚሆነውን ጥምቀትን ደግሞ ምን ብሏል? የተጠመቀ ክርስቲያን ነው። ስለዚህ ለኤፍሬም ንጽጽር ራሱ የሚበቃ አይደለም ማለት ነው። አስቀድሞ ጌታ በዕለተ ዓርብ የሰራለትን ስራ ያንን ለኃጢአቱ የፈሰሰለትን ደም በምን ገንዘብ አድርጎታል? አምኖ ሲጠመቅ ከሞትና ከትንሣኤው ጋር ሲተባበር ያንን ገንዘብ አድርጎታል። ስለዚህ ኤፍሬም እዛ ጋር ያነሳው ስራ ራሱ ወይም ደግሞ የተናገረው ንግግር ትክክል አይደለም ማለት ነው። እና ቃልት ያሰማልን። በደንብ ሄደውበታል እንዳልከው ቢገቡና ፕሮቴስታንቶች ሞር በጥያቄና መልስ በደንብ እዚህ ላለውን ማህበረሰብ ግልጽ ስለሚሆን ብታስገባ አሪፍ ነው ብዬ አስባለሁ። ለተሻይ ቃልት ያሰማልን ሁላችሁንም። እሺ ቃልት ያሰማልን። ባሮኬ አዳም ኢዮብን አስቀድሞ ስላለኝ ያስቀድም ያለው ኢዮብ ሀሳብ የምትሰጠው ካለ እስከዛ ጴንጤዎች ካላችሁ በእምነት ብቻ ይዳናል ስትሉ ይሄ ትምህርታችሁ ኢ መጽሐፍ ቅዱሳዊ ነው። በመካከላችሁም ራሱ የሰማይና የምድር ያህል ልዩነት አለ። ከቻላችሁ ለኤፍሬም ባለጊዜም ሼር አድርጉለት። እምነቱን ዲፌንድ ማድረግ ይችላል። ኤፍሬም ባለጊዜንም ኤርሚያስንም የትኛውንም ሰው ሼር ልታደርጉላቸው ትችላላችሁ። መጥተው እዚህ መወያየት ይችላሉ። ጴንጤዎች ካላችሁ አስገባለሁ። እስከዛ ድረስ የሆነ የምትለው ነገር ካለ ጴንጤዎች ሪኩዌስት እስኪልኩ ድረስ ያው አስቀድሞ ቃልዎት ያሰማልን። እግዚአብሔር ይስጥልን ለሁላችሁም። ያው ቀለሜ እንትን ማን ነው ኤርሚያስ ከመጣ በኋላ ምናምን ያለው ላይ አንድ ነገር ልበልና በገድሉ ዙሪያ ስለተባለ ኤርሚያስ ከመጣ በኋላ ነው
የገድላት የሃይማኖት መከራከሪያ አይደሉም የተባለው የሚል ነገር አንስቷልና እኔ እድሜውን በጣም ይሰቅልበታል ነው እሱ ወጣት ነኝ እያለ እንግዲህ አስበው የቤተክርስቲያን ታሪክ በተጻፈበት ዘመን እሱ የነበረ ከሆነ የሰውዬ ወደ መጃጀቱ ሄዷል እንደማለት ነው። ብዙ ሌሎች ማስረጃዎችም አሉ። ሰውዬው ያረጃል ከባድ ነውና ኩካ ሃይማኖት የመሰሉ መጽሐፈ ሚስጥርም ላይ እንደዚሁ ለሃይማኖት መከራከሪያነት ከመጽሐፍ ቅዱስ ከብሉይ ከሐዲስ እንዲሁም ደግሞ ከሊቃውንት መጽሐፍ ሃይማኖት አበው ማለት ነው እንደምንጠቀም ገድላትና ድርሳናት ደግሞ ለህይወት እንደምንጠቀማቸው ቅዱሳኑን አይተን ተመልክተን በህይወት እንድንመስላቸው እንደሚረዱ እንደሚያግዙን ለበረከት እንደምንጠቀማቸው በግልጽ የተጻፈ ማስረጃ አለን ማለት ነው። አንዱ እሱ ነው። ሁለተኛ መጽሐፉን ይዞ ሲመጣ ልክ እንደዛው ቤተክርስቲያን ስለ መጽሐፉ ለሃይማኖት መከራከሪያ ይሆናል ብላ ያብራራችበትንም አብሮ ማምጣት አለበት። በድርቅና አይ በቃ ነገረ ድነት ስላለበት እንዲህ ይሆናል ብሎ ይደመድማል። ማን ደምዳሜ ያደረገ? ከቤተክርስቲያን ውጪ ያለ ሰው ለኛ ሊደመድምልን አይችልም። እንዲህ ነው ብሎ ድምዳሜ ሰጥቶ ያ ምንድነው ስትሮማን ፋላሲ ነው። መግፋት የሚችለው ነገር ስለሌለ መግፋት የሚችለው የመሰለው ነገር ላይ እዛች ላይ እንትን ይልና የራሱን አርጊውመንት ገንብቶ ከዛን ምላሽ ለመስጠት ይሞክራል ማለት ነውና ይሄ ትክክል አይደለም። ባለቤቱም አራታው ሲለው በቃ በድርቅና ነበር ይሄ አይኔን ግንባር ያድርገው አይነት አኬር ነበር ሲሄድ የነበረው ያው ሰው እንዳቅሙ ነው። ሁለተኛው ወደ መሰረታዊ ነገር ወደ ልዩነታቸው ስንሄድ ትራዲሽን ነው እንጂ ልዩነት የለንም የሚል ነገር ተጠቅሞ ነበርና እንዴት ነው ቃላት አጠቃቀም ላይ ትምህርት ላይ እንዴት ነው ሰው ጥምቀት በትራዲሽን ውስጥ ያለ ግን ደግሞ ዶግማ የሆነ ትምህርት ነው። ዶግማ የሆነ ትምህርት ነው አለው ከአባቶች የተቀበልነው ትምህርት አለው ግን ደግሞ ዶግማ ነው። ያ መሆኑን እኛ ጋር አይደለም እናሳየው እዛው በመካነ ኢየሱስ የእምነት መግለጫ ላይ ጥምቀትን የማይቀበሉትን ከአጋንንት ጋር ያነጻጸረ ነው የሚጽፈው። ምክንያቱስ መሰረታዊ ስለሆነ ከዛስ ጥምቀትን ለድነት የማይሉትን አይድኑም ብሎ ነው የሚዘጋው ማለት ነው። ድነትን የማያገኙ አድርጎ ነው የሚዘጋው መሰረታዊ ስለሆነ ነው ማለት ነው። ከኛ አንፃር ብቻ ሳይሆን ከራሳቸው አንፃር ስንመለከተው ይሄ መሰረታዊ ትምህርት ነው እነማጋ መካነ ኢየሱስ ጋር እሱ ግን ስለሚለይ አንድነን ለማለት እኔ በጣም ነው የሚያስቀኝ የነሱ ልዩነት ሲወራ እኛ ጋር መጥቶ የማብጋት ነገር አለ። ይሁን እኛ ጋር ልዩነት ቢኖር እነሱን አንድ ያረጋቸዋል እንዴ? አያረግም። መጀመሪያ የራስን ጨርስ። ፕላስ ደግሞ እኛ ጋር ከመጽሐፍት ተጠቅሶ ከሌ ሚለው መጽሐፍ ላይ ልዩነት አለ የሚል ምንም ማስረጃ ማምጣት አይቻልም። ሰዎችን ማምጣት ከተቻለ ሰዎች በተረዱት መልኩ ሊያብራሩ ይችላሉ። መረዳታቸው ላይ ስህተት ሊኖር ይችላል። ቤተክርስቲያንን ተሳሳች ያደርጋታል? አያደርጋትም። ሰውየው ይታረማል። በምን? በቤተክርስቲያን ትምህርት። ይሄ ከነሱ የሚለየን ነው። ምን ማለት ነው መሰላችሁ? እነሱ ጋር ለምሳሌ አንድ ሰው ተነስቶ ጌታ ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ሊያምን ይችላል። ስጋ ነስቷል ብሎ የሚያምንም ይኖራል። ስጋ አልነሳም የሚለውን የሚመልሱበት ምንም አይነት መሰረት የላቸውም። ስለዚህ ተቻችለው ይኖራሉ። አንተም በሃይማኖት እኔም በሃይማኖቴ አይነት ማለት ነው። በዘፋኝ ጥቅስ የሚመሩ ሰዎች እኮ ናቸው። ያው በግልጽ ቋንቋ ለመናገር አንተም በሃይማኖቴ እኔም በሃይማኖቴ የሚለው የዘፋኝ ጥቅስ ነው እና በሱ የሚመሩ ሰዎች ናቸው። ባጭሩ ብዙ ትምህርቶቻቸው እንደዚህ ስለሆኑ ማለት ነው። ቀደም ያልታየ የሙሉ ወንጌልን አሳይቷል። ልደት የመካነ ኢየሱስን አሳይቷል። የኤምኬሲ ላሳያችሁ ነው መሰረተ ክርስቶስ ማለት ነው። ምን ብላ ነው የምታምነው በጥምቀት ላይ የሚለውን እቺን ነገር ላሳያችሁና አይታይም? ይታያል። ዙም ብታረገው አሁን ይታያል? ራቅ ብሏል ግን። እሺ እኔ ላንብብላችሁ የውሃ ጥምቀት የሚለውን። ጥምቀት አንድ ሰው ከኃጢያቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድህነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር
መተባበሩን ጌታን ሊከተል መወሰኑን እና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ ለመግለጽ በአብ በወልድ በመንፈስ ቅዱስ ስም በውሃ ውስጥ በመጥለቅ የሚከናወን የቤተ ክርስቲያን አባልነትን የሚያስገኝ ቅዱስ ስርዓት መሆኑን ታምናለች፣ ታከናውናለች ይላል። ቅድም የተነበበው ይሄኛው ደግሞ ማለት ነው የሙሉ ወንጌል ላይ ደግሞ አባልነትን አያስገኝም የተለየ ጸጋና በረከትም የለውም ነው የሚለው። ያኛውስ አባልነትን ያስገኛል። ምን ማለት ነው አባል መሆን ማለት? የቤተ ክርስቲያን አባል መሆን ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እና የሚል አለበት እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለ። ምን አድርጓቸው ማለት ነው? የኔ አድርጓቸው ማለት ነው። በሌላ ስፍራ ላይ ደቀ መዛሙርት የሚለውን የኔ ብሎ ስለሚናገረው የኔ አድርጓቸው እያለ ነው። አባልነት ማለት ይሄ ነው። ክርስቶሳዊነት ነው። የክርስቶስ መሆን ማለት ነው አይደል? በክርስቶስ እንሆን ወደ ቤተክርስቲያን የምንጨመረው። ስለዚህ በሌላ አንግል ከመጽሐፍ ቅዱስ አንጻር ካየነው አባል እንሆንበታለን በማለቱ ድህነት እናገኝበታለን ማለቱ ሲሆን ግን ሰው ከዳነ የኃጢአት ስርየትም ካገኘ በኋላ ነው የሚጠመቀው በማለቱ ደግሞ ለድህነት አይደለም የሚለውን ሐሳብ ስለሚያጠናክር ሳይገባቸው ጽፈዋል። ያም ሆነ ግን በሶስቱ መካከል ያለው ልዩነት ግልጽ ነው ማለት ነው። ሶስቱ ቸርቾች እና ምንድናቸው ከተባለ እናት ቤተክርስቲያን ብለው የሚጠሯቸው ናቸው አይደለ? መካነ ኢየሱስ፣ ቃለ ሕይወትና መሰረተ ክርስቶስ እናት ቤተክርስቲያን እያሉ የሚጠሩ ናቸው በፕሮቴስታንቱ ዘንድ። እነሱም ጋር በጥምቀት ላይ መሰረታዊ ልዩነት አለ። በጌታ ስጋና ደም ላይ መሰረታዊ ልዩነት አለ። በክርስቶስ መምጣት ላይ ዳግም ምጽአት ላይ ልዩነት አለ። አንዳንዱ ይመላለሳል ነው የሚለው ሎቱ ስብሐት ነው። ይመጣል ይሄዳል፣ ይመጣል ይሄዳል። እንዲህ አይነት እምነት አለ። አንዳንዱ ደግሞ አይ ከዚህ በኋላ ለፍርድ ነው የሚመጣው የሚልም አለ። ልሳን ላይ ልዩነት አለ እንደምታውቁት። በተለይ በካልቪኒስቶቹ ሳይድ አሁን ያለው ልሳን ከአጋንንት ብለው ነው የሚያምኑት። ልክኛ እንደምንለው አሁን ያለው ልሳን ከአጋንንት ነው ብለው ያምናሉ። ግን አንድ ነን ይላሉ። አይ ልዩነታችን ትራዲሽን ነው እንጂ አንድ ነን ይላል። አይደለም። መጽሐፍ ቅዱስ በግልጽ ቋንቋ በክርስቶስ ትምህርት የሌለ ምን የለውም ይላል፣ አምላክ የለውም ይላል። ስለዚህ ሚዛናችን መጽሐፍ ቅዱስ ከሆነ በክርስቶስ ትምህርት ነው ወይስ ክርስቶስ ትምህርት አለ ብለህ ካመንክ፣ አይ እኔ ማምነው እንደሱ አይደለም ካልክ አንተ ነህ ማለት ነው። ጥምቀት ለድህነት አይደለም የሚለው የክርስቶስ ትምህርት ከሆነ ለድህነት ነው የሚለው የክርስቶስ ትምህርት አይደለም ማለት ነው። ነው የሚለው የክርስቶስ ትምህርት ከሆነ አይደለም የሚለው የክርስቶስ ትምህርት አይደለም። ስለዚህ አምላክ የላቸውም ወይ መካነ ኢየሱስ ወይ ጴንጤኮስታሉ እነ ኤፍሬም ማለት ነው። በጌታ ስጋና ደም ላይ እንደዚሁ ልዩነታቸውን ስናነሳ ዶግማ የሆነ መሰረታዊ የሆነ ፕላስ ራሳቸው ያብራሩትን ነው፣ ከራሳችን አይደለም። እንዲህ ሊሆን ይችላል የሚል የራሳችን ማብራሪያ ሰተን አይደለም። እነሱ እኮ ገድላትን እንዲህ ሊሆን ይችላል ብለው የራሳቸውን ማብራሪያ ሰተው ነው የሚተረጉሙት አይደል? እኛ ይሄው የጻፉትን የእምነት መግለጫቸውን እምነቴ ነው ተረዱልኝ ያሉትን የተረዳንላቸው እሱ ላይ ልዩነታቸውን አሳየናቸው። መጨረሻው ምን ሆነ? በመንግስት ደረጃ እንደው ሰብሰብ በሉ ለቁጥርም ቸገራችሁን ተብሎ ተሰበሰቡ ነው፣ በሃይማኖት አይደለም። እግዚአብሔር ይስጥልኝ። አሚን አሚን አሚን። እግዚአብሔር ይስጥልን። በጣም እናመሰግናለን። ቃሌት ያሰማልን። ናቲሻ እንኳን ደህና መጣ። ናቲ ውይይቱ ላይም ሲከታተል ነበር። እውነቱን ለመናገር አዳም የምትጨምረው ሀሳብ አለ ወይስ ጴንጤዎችን እናስገባ አላችሁ? ፕሮቴስታንቶች ይህንን ቲም መግጠም የምትችሉ እውነት እንዲህ ሲሰበሰብ ትንሽ ያስፈራል።
ምን አልከዳለ? ልደትዬ ትንሽዬ ነገር ነው ማለት የምፈልገው። ቅዱስ ጳውሎስን በዚህ በሐዋርያት ሥራ ላይ አይተው ከነበረ ሁሉም ሰብስበውት ይዘውት አስገብተውት ነበረ፣ ለፍርድ ማለት ነው። ጥያቄ ይጠይቁት ነበረ። በአንድ አዳራሽ ተሰብስበው የነበሩት ግን በሚያምኑት መሰረት ግን አንድ አይነት አልነበሩም። ሰዶቅያና ፈሪሳያኖች ነበሩ። ጌታችን ኢየሱስ ክርስቶስንም ሲያሳድዱ የነበሩት ግማሹ ሰዶቅያዊ ነው፣ ግማሹ ፈሪሳዊ ነው። በአቋም አንድ አይደሉም። ሁለቱም የሚጠላሉ የሚገፋፉ ናቸው። ፈሪሳውያኖች ትንሣኤ ሙታንን ይቀበላሉ። ሰዶቅያን ደግሞ ከሞት በኋላ ሕይወት አለ ብሎ የሚያምኑ አይደሉም። ነገር ግን ለሚፈልጉትና ማጥቃት የሚፈልጉትን አካል ለማጥቃት ግን በአንድነት ይቆሙ ነበረ። ስለዚህ ቅዱስ ጳውሎስ የተጠቀመውን ነገር ካስተዋልከው መጨረሻ ላይ እኔ ፈሪሳዊ ነኝ ብሎ ተናግሮ ነበረ። ስለዚህ ፈሪሳይና ሰዶቅያኖች ተበጣብጠው እሱ ላይ ሊፈርዱ የመጡት ጥለው ወጥተው ነበር። ዛሬ እየተመለከትን ያለነው ልደት አንዲቷ የሆነችዋን ቤተክርስቲያን አንዲት የሆነችውን የሃይማኖት መሰረት ይዛ የምትመጣውን ቤተክርስቲያን ለመበተን በዚህ ልክ ነው ሰዶቅያንና ፈሪሳውያን አንድ ለት እየሰሩ ያሉት። ልክ አሁን አንተ ቅድም እንዳሳየኸው ኢዮቤ እንዳሳየው የሆነች ቁንጽል የሆነች ነገር ነጥለው አውጥተው ሰዎችን ይሄ ምንድነው አይምሯቸውን በክሎ ሰዎች እንዳያስተውሉ አድርጎ ምናምን መበተን ዓላማው ይሄ ነው እንጂ ለክርስቶስ ቆሞ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ሲጠየቁ በአግባቡ ይመልሱ ነበር። የመጀመሪያው መች ጥምቀት ያድናል ብሎ አመነ። ግማሹ ያድናል ሲል ግማሹ አያድንም ይላል። ግማሹ ጥምቀት ለኃጢአት ስርየት ነው ሲል አይ ጥምቀት ለመታጠብ ብቻ ነው ስራ ለመፈጸም ነው ይላል። ግማሹ ለምን ተጠመቅ ሲባል አይ እኔ የተጠመቅኩት እኮ ስርዓት ልፈጽም ነው፣ ባትጠመቅ ምን ትሆናለህ ሲባል አይ መጀመሪያም አላመንኩም ማለት ነው። አለማመንን ያጎደለው እምነት ነው ጥምቀት ነው ሲባል መመለስ ይፈራል። ስለዚህ እንደነዚህ አይነት የሆነን አቋም ይዞ እየመጣ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመተቸት ዝቅ አርጎ ለማሳየት እምነት አቋም እንደሌላት አርጎ ለማሳየት ሲጥር ኦልሞስት ሁል ጊዜም በጭንቅላት የሚመጣው ሰዶቅያና ፈሪሳውያን ናቸውና በጣም ጠንክረን መሰረታዊ ነገሮች ላይ መሄድ አለብን። እግዚአብሔር አምላክ ይስጥልኝ። መምህር ዘማርያም፣ መዝሙር ያሬድ፣ ኢዮቤ፣ ናቱ፣ ባሮኬ እግዚአብሔር አምላክ ይስጥልን። ልደትዬም እግዚአብሔር አምላክ ይጠብቅ። አሚን። አዳምሻ አሚን። እሺ ደስ የሚል ጊዜ ነበረን። ናትሻ ከባድ እንዴት ናችሁ? ፒስ ነው። ሁላችሁም ቃል ታሰማልን ብያለሁ። ልደትሻም ከቅድሙ ጀምሮ ላለው ከዚህም ቤት ላለው ለሁላችሁም እግዚአብሔር ያክብርልን። እንዴት ናችሁ? አለው ፈጣሪ ይመስገን። እኔ እንዳለ ተባለና አንደኛ መንገድ ላይ ነኝ፣ ሁለተኛ ነገር በደንብ ስለተባለ ይልቁንስ ግን ገብተው አሁን ላይ መሞገት የሚችሉ ከሆነ አሁን ኢንቫይት ብናደርጋቸው አሪፍ ነው ባይ ነኝ። አኮኔም እያልኩ ያለሁት እሱን ነው። መግባት የሚችሉ ካሉ እናስገባቸው እና እሱ ብቻ ሳይሆን ደግሞ አዶን ነው እንግዲህ አንስታችሁት ይሆናል። አሁን በጸጋ ብቻ በሚለው አስተምህሮ ራሱ ቶታል ዲፕራቪቲ የሚባል ትምህርት አለ በካልቪኒስት የምናውቀው። ወይ ደግሞ ሰው ማመን አይችልም። ማን ነው የሰው ልጅ ወድቋል፣ አዎ፣ እና ግን አወዳደቁ ግን ቶታሊ ነው ማመን እስካይችል ድረስ የሚል ትምህርት አለ። ይሄ ትምህርት በነገራችን ላይ በመካነ ኢየሱስ እና በፔንቴኮስታል ራሱ ይለያያል። ቀደም ሰምተህ ከሆነ ልደትሻ ምን እያለ ነው? ከኛ የሆነ ነገር የለም ኢቭን እምነት ራሱ ስጦታ ነው ያ የሚሉበት አውድ መካነ ኢየሱሶች ወይም ደግሞ ሉትራኖች በአጠቃላይ የሚለይበት እንትን ነው እና ሰው ከማመኑ በፊት ሪጀነሬት አድርጓል የሚልም ማስተምህሮ አላቸው፣ ወይ ደግሞ ዳግም ተወልዷል የሚልም ማስተምህሮ አላቸው እና ብቻ በዛ የሆነ ነገር ክሪስታል ነው። አሁን ካልቪኒስቶቹ መጀመሪያ ሪጀነሬት ሆነ ወይም ቦርናጌን ኮንክ በኋላ ነው የምታምነው፣ ዳግም ሳትወለድ ማመን አትችልም የሚል በቃ እምነት ነው ያላቸው። በቃ ወድቀሃል ኮምፕሊትሊ። የመካነ ኢየሱስ ግን እምነቱን እንድታምን ራሱ ሪጀነሬት ትሆናለህ ነው ወይንስ የማመን ጉልበት ይሰጥህና ከዛ ካመንክ በኋላ በሚስጥራቱ በኩል ሪጀነሬት ትሆናለህ? ነው እነሱ አሁን ሉትራን እያሉ ያሉት ቅድምም ሲናገር ሰምተው ከሆነ ኢፌክቹዋል የሚሆነው ወይም ደግሞ ፍጻሜ የሚያገኘው ይሄ ሪጀነሬት የምንለው መቼ ነው? በጥምቀት ነው የሚሉት። ዳት ሚንስ ከዛ በፊት ነው ማለት ነው ሪጀነሬሽን የሚጀምረው ማለት ነው።
ወይ ደግሞ ከጥምቀቱ በፊት ማለት ነው። ቶታል ዲፕራቪቲ ሁለቱም ይቀበላሉ። ሁለቱም ይቀበላል ቶታል ዲፕራቪቲ። ግን የካልቪኒስቶቹ ግልጽ ነው፣ ይታወቃል። ኮምፕሊትሊ ወድቋል። ማመንም አይችልም። እንዲያምን ራሱ ዳግም መወለድ አለበት የሚል እምነት ነው ያለው የካልቪኒስቶቹ። የነዚህኛዎቹ ጀስቲፊኬሽን ሰውየው ከሆነ ቦንድ ውስጥ ይወጣና ዊሉን አይደለም የሚቀማው። ቶታል ዲፕራቪቲ ሁለንተና ውድቀት፣ ያው ነፃ ፈቃዱንም አጥቷል አይደለ? ነፃ ፈቃዱን ካታ በጀስቲፋይድ ሲሆን ወይ ሲያጸድቀው፣ ያለ ስራው ሲያጸድቀው ኮንቲኒየስሊ አንደኛ ፈቃዱን እንዲያገኝ ያደርገዋል። ከዛ ዊሉን ተጠቅሞ ያምናል። ከዛ በዊሉ ልክ በሚያምን ሰዓት ላይ ደግሞ ኮንቲኒየስሊ ወደ ሳክረመንቶቹ ይገባል አይነት ነገር ነው። ግን እንዲያምን የሚያደርገው ግን በራሱ ፈቃድ ሳይሆን አስቀድሞ እንዲያምን የሚያደርጉ ነገሮች ተሰጥተውት ነው። ያ ትክክል። በራሱ ዋናው ፖይንት አሁን ምንድነው እንዲያምን የሚያደርገው ምንድነው? በራሱ ፈቃድ ሰውየው ማመን የሚችል ሆኖ አይደለም ነው በሁለቱም ሳይድ ያለው ማለት ነው። አሁን ዞሮ ዞሮ ልዩነቱ ምንድነው? ምን ጋር ነው ለየት የሚያደርጉት? አሁን ቅድምም ሲናገር በእነሱ ማስተምሮ በሉትራንም ኤፌክቲቭ የሚሆነው በጥምቀት ነው። አሁን ቴምፖራል ወይም ደግሞ ይሄ በጊዜ እንትን ያለ ሳይሆን ኤፌክቲቭ የሚሆነው ምንድነው? በጥምቀት ነው። እየተወራ ያለው ቴምፖራል ስላልሆነ ማለት ነው ብለው ነው የሚያምኑት ማለት ነው። ግን ዞሮ ዞሮ ሁለቱም ቶታል ዲፕራቪቲ፣ ይሄ ካልቪኒስትና ሉትራን ቶታል ዲፕራቪቲን እንደሚቀበሉት ፔንቴኮስታሎች አይቀበሉም። ያ ማለት ኤፍሬም እና ኤፍሬም አሉ በዚህ እንኳን የተሻለ ነገር አላቸው ከነሱ አንጻር ሲታይ ማለት ነው። ሰው ማመን ይችላል፣ በቃ ካላመነ በቃ መጽደቅም አይችልም። ስለዚህ ማመን ይችላል ወይ ደግሞ ቶታሊ ዲፕራቭ አልሆነም አልጠፋም ወይ ደግሞ አልወደቀም ብለው ያምናሉ ማለት ነው። እነዚህኞቹ ግን ቶታሊ ነው የሚል አስተምሮ አላቸው። ኦኬ አልሞስት ካልቪኒስቶች እና ሉትራንስ ቶታል ዲፕራቪቲ የሚለው በዚህ ተመሳሳይ ናቸው። ነፃ ፈቃድ የሚባል ነገር የለም፣ እንድታምን ነው የምትደረገው ነው። ዞሮ ዞሮ ኦልሞስት ያው ነው፣ ያው አስጠሊታ ነገር ነው። እንትን ሲጠቅሱ ራሱ ለምሳሌ ኤፌሶን 2ን ጠቅሰው ሁልጊዜ በጸጋው ድናችኋል ይላል። ይሄው በጸጋው ይላሉ እና ያችን ጥቅስ ራሱ ተርጉም ብትላቸው አንድ ካልቪኒስት ሲተረጉም እና አንድ ፔንቴኮስታል ሲተረጉም የተለያየ ነው። ካልቪኒስቱ ሲተረጉም ጸጋው በእምነት አድኗችኋል አይደል የሚለው፣ ጸጋው ራሱ ከእምነት አስቀድሞ እንድታምን ተደርገ ምናምን ነው መጀመሪያ ማለት ነው እንጂ በራስ አምና አይደለም። ካልቪን ማነው ፔንቴኮስታሉ ሲተረጉም ግን ታምናለህ በራስ ከዛን ጸጋው በእምነት በኩል ያድናል የሚለው። በነዛ ግን እምነቱ የሚሰጥ ነው። አስቀድሞ ሞታል፣ ማመን አትችልም። ስለዚህ እንድታምን ያደርግሃል ነው። ኢሪዚስቲብል ግሬስ መቋቋም ማትችለው ጸጋ በግድ ይሰጣል። ፍቃድ ምናምን የለም። አስቀድሞ ደግሞ መወሰን አለብህ ለራስህ ማለት ለድህነት አስቀድሞ መወሰን አለብህ። በጣም የሚያስገርመኝ ደግሞ ደብልና ሲንግል ይላሉ ማለት ነው። ደብልና ሲንግሉ መጨረሻው አንድ ነው፣ ግን ለምን ከፋፍለው መከራቸው እንደማየው አላውቅም። አስቱራን እኮ ለማጥፋት እኮ ደብሉ ላይ ይቅርታ አቋረጥኩ። ሲኦል የሚገባውም ተመርጧል የምትለዋን ለማጥፋት ሉትራኖቹ ሲንግሏን ያምናሉ። ስለሚጨንቃቸው እግዚአብሔር ለሲኦል መረጠ የሚለውን ስለሚጨንቃቸው ሲንግል ያደርጉትና ደብሉ ግን ለሲኦልም ለገነትም እግዚአብሔር አስቀድሞ ወስኗል ነው። እሺ በሲንግሉ ደግሞ ስታየው በቃ ለገነት ወስኗል። ያልተወሰነ የት ነው የሚገባው? ተንጠልጥሎ ነው የሚቀረው። ዞሮ ዞሮ አንድ አይነት ነው። ግን በጣም ቀፋፊ የሆነ ትምህርት ቢኖር ምንድነው የካልቪኒስቶች ትምህርት ነው። እግዚአብሔር አስቀድሞ ለሲኦልና ለገነት ወስኗል ምናምን የሚለው ትንሽ ከበድ ያለ ምንፍቅና ነው። የሚገባ ሰው ካለ እንግዲህ እንቀበላለን። እንደውም እኮ ማለት የካልቪኒስቶች እኮ የሚከፋው እቺ ክብር ለእግዚአብሔር ብቻ የሚለውን እንኳን ሲተነትኑ አንድ ሰው እግዚአብሔር አስቀድሞ ስለመረጠው እንዲድንም ስለፈቀደለት ኢቭን የማመን ጸጋውን ራሱ ቀድሞ ስላደለው ለዛ ብቻ እግዚአብሔርን ያመስግነው። ኢቭን መልካም ልስራ ብለህ እንኳን ካሰብክ ነው የሚሉት ካልቪኒስቶች፣ መልካም ስራ ልስራ ብለህ ካሰብክ ከእግዚአብሔር ክብር እየቀነስክ ነው። በጣም አደገኛ የሆነ ትምህርት ማለት ነው። አሁን እኛ ያላየናት በተለይ ክብር ለእግዚአብሔር ብቻ የምትለው ቃል በነገራችን የተነትኗት እንዲህ ነው የሚሉ ቃል በቃል ማለት ካልቪኒስቶቹ የሚተነትኑት ያን ነው። ጆን ካልቪን የጻፈው አለ ይሄ ኮሚኒተሪ ኦን ማቴዎስ፣ ማርቆስ፣ ሉቃስ ላይ እና
ሉቃስ 18ን ሲተረጉም እስከ 9 ባለው ሲተረጉም ቃል በቃል ምንም አይነት ይሁን ነው የሚለው። ምንም ሰው በመዳን ውስጥ የራሱ ሱታፌ አለው ከተባለ ይህ የእግዚአብሔርን ክብር ይሻማል፣ ክብሩን ይቀንሳል ነው የሚሉት። ድርሻ አለው እንዳትል በቃ ሚኮንንም እሱ መጀመሪያ ስለወሰነብህ ነው። በቃ ገነት የምትገባው አንተ ስለፈቀድክ አይደለም። ስለዚህ ክብር ለእግዚአብሔር ቃል የምትለው ቃል እቺ ናት። አሁን እኛ ፕሮቴስታንቶቹ ፔንቴኮስታሎቹ እችን አጣማዋት። አይ ክብር ለእግዚአብሔር ቃል ስንል እኮ የእግዚአብሔርን ክብር እየሰጣችሁ ነው፣ ክብሬን ለፍጥረት ምናምን አልሰጥ የሚለው ጥቅስ እየጠቀሱት ያችኛዋን ጥቅስ ወደዛ ይወስዷታል እንጂ የካልቪኒስቶች በጣም 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 የከፋ ነው። እንደውም ይላል መሰላችሁ በተለይ ካልቪን ኢንስቲትዩት በተባለው መጽሐፉ ላይ በጣም የሚገርም ንግግሩ ሰው ከእግዚአብሔር ክብር ሳይቀንስ አንዲት ጠብታ እንኳን መልካም ስራ መስራት አይችልም ነው የሚለው። ስለዚህ በእነሱ ዘንድ ራሱ ይሄ ጸጋ ብቻ ሳይሆን መልካም ስራ መስራት ማለት በራሱ ምን ማለት ነው? ከእግዚአብሔር ክብር መቀነስ ነው። ስለዚህ 6ቱን ቃላተ ወንጌል መፈጸም ማለት በተግባር ከእግዚአብሔር ክብር እየቀነስን ነው። ምክንያቱም ማን ፈቀደልህ? አንተም ቀድሞ እግዚአብሔር ከወሰነ ማመንም እንኳን አይጠገብም። ያንን መቀበል ነው ያለብህ አንተ። በቃ እንድታምን የሚያደርገህ እሱ ነው፣ እንድትድን የሚያደርገህ እሱ ነው። ስለዚህ ከዚህ ውጪ ለማድረግ አትችልም። በጣም ካልቪኒስቶች በጣም አደገኛ የሆነ እንትን ነው። እንደው ጸጋ ብቻ ላይ እንዳናተኩር እቺ ሶላ ግራሺያ የምትለውን ቃል ማን ግሎሪያ ብትለው ብናያትም ራሱ ቆንጆ ይመስለኛል ለማለት ፈልጌ ነው። ሁለተኛ ግን ኢዮብ ያስታወሰን ኢዮብ ያስታወሰን አንድ ነገር አለ። በተለይ አሁን ይሄ እንደዚህ ወንድሞች እንደዚህ ያሉ ይሄ ወንድም እንደዚህ ያለ ብሎ አሁን ቅድም ሲያሳየ የነበረው ቤተክርስቲያን እኮ አለች። ይህን በጣም መዘንጋት እኮ የለም። ቀሲስ ዲበኩሉንም አኬንም ያስገኘች ቤተክርስቲያን ናት። ቤተክርስቲያን እኮ አለች። ይሄን እኮ መናገር የነበረባቸው ቤተክርስቲያን እንደዚህ ብላ ቢሆን ኖሮ ለውሳኔ ተቸግሬ ያለው ብላ ብትናገር ኖሮ ቤተክርስቲያን ራሷ ተቋሟ እንዲህ ብላ ብትናገር አዊ ልክ ናቸው የራሳችሁ አልተገባችሁም ይባል። እኛ ያለን እዚህ ወንድሞች ነን የተለያየ ሐሳብ ስላነሳን ቤተክርስቲያን ሁለት ሐሳብ አላት የምትባል በቃ እኮ አለቀ። እኔ ብስት ቤተክርስቲያን ትመክረኛለች፣ ከዛ ትዘክረኛለች። እምቢ ካልኩኝ ታወግዛለች። አለቀ እንጂ አይ ዘማርያም በልዩነቱ ይቀጥ የሚባል ነገር የለም። እንዳልጠፋባት ትመክራለች፣ ትዘክራለች። እምቢ ስል ክህነቴን ትይዛለች፣ እምቢ ስል ታወግዛለች። መንገዷ ያ ነው እንጂ አይ አንተም እንደፈለክ እንደዚህ እያሰብክ አንተም እንደዚህ ብለህ ድህነት ላይ እንዲያሰብ መብት ነው አትለንም። ቤተክርስቲያን የምታስታርቀን የምትዳኘን ቤተክርስቲያን አለች። ለምን ሊቃውንት ጉባኤ አስፈለገ? ለምን ቅዱስ ሲኖዶስ አስፈለገ እንዴ? በየጉባኤ ቤቶች እኮ ይነሳል። እንኳን በዚህ በእኛ በቲክቶክ አለ፣ በየጉባኤ ቤት እኮ ይነሳል። ኢቭን እኮ ጉባኤ ቤት እኮ ክርክር እኮ አለ። ቤተክርስቲያን አውደ ምሕረት ላይ ሲወጣ ግን የቤተክርስቲያኒቷን አቋም ይነገራል። ከዛም ይደረጋል። የሊቃውንት ጉባኤ ደግሞ ይሰበሰባል። ጾም ጸሎት ይያዛል። እንዲህ የስጋ ዕውቀት ብቻ እንዳይሆን አንዴ። በተለይ ሁለተኛ ነገር ደግሞ ጥሩ የኛ እንደዚህ እርስ በርስ እንደዚህ መለያየት ነው የነሱ ትክክል ያደርገዋል። የአኬና የቀሲስ ዲበኩሉ ክርክር ነው ፕሮቴስታንቶችን ኤፊን ከሉተራን ጋር አንድ የሚያደርገው። በሱ ክርክር ነው የሚጠገኑት። እና ሎጂኩ ራሱ ማያስኬድ አይደለም። ቤተክርስቲያን አንዲት ናት። ለዛ ነው በግል ማንም ቤተክርስቲያን ኢቭን ከሊቀ ጳጳሱ አንስተን እንዴ ባለፈው አቡነ ገብርኤል ላይ ለምን ጮህን እንዴ? ስህተት ባይኖር ኖሮ ለምን ትታለች ቤተክርስቲያን? የበላይ ስለሆነች አይደል ቤተክርስቲያን? ይሄም ማሰብ ይገባል። ቅባትና ጸጋ ተብሎ እኮ በጎጃም አካባቢ ሲነሳ እኮ ቅዱስ ሲኖዶስ እኮ አውግዘዋል። ለምን? ጳጳሳት እኮ ናቸው እነሱ። አይ ቅባትና ጸጋ ከሆኑ ችግር የለም እሺ ተዋህዶ ባይሉም ደግሞ ጳጳስ ደግሞ አይወገዝም አይነካም ተዋቸው አልተባለም። ሲኖዶስ እኮ አውግዟል። እና አንዳንድ ሰዎች እንዲሁ ዝም ብለን እዚህ ያለን ሰዎች ምዕመናን፣ ዲያቆናት፣ ቀሳውስት ብቻ እንዳታስቡ። በሊቀ ጳጳስ ደረጃ ኢቭን ፓትርያርኩ ቢሆኑ ቅዱስነታቸው እግዚአብሔር ይጠብቅልንና ባይ ዲፎልት የሆነ ነገር እንከን ቢገኝ ንስጥሮስን መችማር ነው። ንስጥሮስ እኮ ፓትርያርክ ነው። ጳጳስም እኮ አለ ፓትርያርክ ነው። የቁስጥንጥንያ ፓትርያርክ ነው። ኑፋቄ ሲገኝበት ወይ እሱን እንዳትነኩት እሺ የሚባል ነገር የለም። ምክንያቱም ቤተክርስቲያን ትበልጣለች ከሁሉ። እና አንዳንዶቻችን የሆነ እዚህ ሪካርድ እያየን ምናምን ትምህርት እያየን እንደዚህ የሚባል ነገር የለም። እዚህ ጋር ግለሰባዊ አይደለችም ቤተክርስቲያን፣ ኩላዊት ናት ቤተክርስቲያን። ለዚህ ነው እኮ የቤተክርስቲያን ራሱ ቃለ ዓዋዲው ሊቀ ፓትርያርኩ የሆነ ከቤተክርስቲያን ትምህርት የወጣ ነገር ከተገኘባቸው ቅዱስነቶ ቅዱስ ሲኖዶስ ምልዓተ ጉባኤ ፓትርያርኩ በሌሉበት ወይም ደግሞ እንዲወጡ አድርጎ ስብሰባው ላይ የመወሰን መብት አለው እንጂ የሲኖዶሱ መሪ ስለሆኑ ቅዱስነቶ የፈለጉትን የመናገር የፈለጉትን አስተምሮ የማምጣት መብት የላቸውም። ስለዚህ ምትዳኝ ቤተክርስቲያን እንዳለች መዘንጋት የለባቸው። ብዙ ጊዜ ይህን ስለሚያራግቡት። ሁለተኛ ነገር ደግሞ እንዳልነው ደግሞ ገድላት ድርሳናት ላይ በተመለከተ ደግሞ ልክ እኛ ያንን ነገር በቁሙ ወስደን ምንናገር አስመስለው ባያቀሩ በጣም ጥሩ ነው። መካኒን ረገጠ እዚህ ቦታ ላይ የደረሰ ይማራል ስንናገር በቃ ጥምቀትን ሽሮ
ቁርባንን ሽሮ የሚገኝ ድህነት የለም። በጣም ሁላችን ያሰመርንበት ነው። የትኛውም ደብር እንሂድ፣ የትኛውም ገዳም እንሳለም፣ የትኛውም ጸበል ቅዱስ የሆነን መካንን እንርገጥ፣ እምነታቸውን እንቀባ፣ ጠበሉን እንጠመቅ፣ የትም ደብር የትም ገዳም የፈለገ የተባረከ ይሁን፣ ለድህነት የሚያስፈልጉ ምስጢራትን ጨፍልቆ ደፍጥጦ ረግጦ የሚያልፍ ድህነት እኛ ቤት ውስጥ የለም። የትኛውም መንፈሳዊ ጉዞ እናብዛ፣ የትኛውም ቦታ ላይ መንነንም ገዳም እንግባ፣ የትኛውም ቦታ ላይ ሱባኤ ገብተንም እኔ እንደው የትም ቦታ እንሂድ፣ ስውሯ ማርያም ብንሄድም አናመልጥም፣ ሽንቁሩ ሚካኤልን ብንገባ አናመልጥም። ስጋ ወደሙ የሌለበት ለመዳን የሚያስፈልጉ ምስጢራት ሳይነኩ የሚገኝ ድህነት እኛ ቤት ውስጥ የለም። ታዲያስ የቅዱሳን ምልጃ ለምን እንደሚያደርገው ይሄንን ምስጢራትን ከፈጸምን በኋላ በግል ለምንሰራው ኃጢአት በቃል ኪዳናቸው እያማለዱ ወደ ምስጢራቱ ወደ ስጋው ደግሞ ወደ በሩ በዛው በር በኩል እንድንገባ ማገዝ ብቻ ነው። በቃ የትኛውም ባናነበው የትኛውም ገድል ሁሉን አንብበን አንጨርስ እንችላለን። የትኛውም መጽሐፍ ላናገላብጥም እንችላለን። ግን ምስጢረ ጥምቀት ባትጠመቅም ብሎ ሚዘል በፍጹም አናገኝም። ካለ እንኳን ስተት ነው። በፍጹም ማለት እምነትን ደፍጥጦ ምስጢረ ጥምቀትን ለመዳን የሚያስፈልጉ ምስጢራትን ዘሎ ደፍጥጦ ወይ ደግሞ በቅዱሳኑ ምልጃ አድርጎ ቃል ኪዳን አድርጎ የሚገኝ ድህነት ያ ቅዱስ ራሱ እንደዛ አይለንም። ያ ቅዱስ ራሱ በፍጹም እንደዛ አይለንም። እንዲህ አይነት ትምህርተኛ ቤተክርስቲያንም የለም። ስለዚህ ገድሉን ባናነበው ራሱ ማለት ባናገኘው የኛ ቪዋችን የኛ ምልከታችን አስተምሯችን ይሄ ጽድት ያለ ቃል ነው። ሁለተኛ ቃላት ላይ ቢመጣብን እኛ የምንሄደው ከትምህርት ወደ ቃላት እንጂ ከቃላት ወደ ትምህርት አንመጣም። ሲጀመር የኛ ቪዋችን ራሱ ያን አስተምሯችን መጀመሪያ የሚቀድመው ከዛ ወደ ቃላት አይደለም። ገድላት ድርሳናት ኢቭን መጽሐፍ ቅዱስ ላይ ያለን ቪው ማለት እይታችን ያ ነው። የኛ ለምሳሌ ከኔ አይበልጣል በቃ ቃሉ ተጽፏል። ትምህርታችን ግን ምንድን ነው? እኔና አብ አንድ ነን። ያ ብቻ አይደለም። በስላሴ ዘንድ የስልጣን የመለኮት በተለያየ መንገድ በአገዛዝ ይህን ዓለም ፈጥሮ በመግዛት መበላለጥ የሚባል ነገር የለም። ታዲያ ከኔ አብ እኮ ይበልጣል የሚለው ለትምህርቱ ይገዛ። ትምህርቱ ምን የሚል ነው? በስላሴ ዘንድ መበላለጥ የለም። ከዛ ምንድን የምናደርገው? ትርጓሜው ምንድን ነው? ከኔ አይበልጣ ሲል ምን ለማለት ነው? ለአጽድቆተ ተስፌት ስጋ እንደለበሰ ለማጠየቅ ነው። በቃ ላይ ትምህርቱን አይነካው አይደለም። ገድል ድርሳን ላይ መጽሐፍ ቅዱስ ላይ በራሱ ብናገኘው ቃላት ማለት ይሄን ሲናገር እንዲህ ለማለት ፈልጎ ነው የምንለው። አሁን ጌታችን ሙሾ አወጣንላችሁ አላለቀሳችሁም፣ ዘፈን ዘፈንላችሁ እምቢልታ አልነፋችሁም ይላል። አሁን ዘፈን አልዘፈናችሁም ሲል አሁን ዘፈን ጌታችን ያስተማረን አይደለም። ዘፈን ያላት ወንጌልን ነው። አየ ጌታችን አሁን ይሄ ገድል ላይ ቢጻፍ ኖሮ ይሄ ድርሳን ላይ ቢጻፍ ኖሮ ወንጌል ዘፈን ብትባል ኖሮ የሉቃስ ወንጌል ምዕራፍ 7 ላይ ያለቃል እኮ እምቢልታ ነፋንላችሁ አለና ጌታ ዘፈን አልዘፈናችሁ ማለት እንዴ። ለምንድን ነው ዘፈን እንዲዘፍኑ ጌታችን የሚጋፍ? ዘፈን ያላት እኮ ወንጌልን ነው። ምን ለማለት ነው? ደስ የምታሰኘዋን ነጥብ ወስዶ ወንጌል ደስ ታሰኛለች ለማለት ወንጌልን ዘፈን አላት። ይሄ አሁን ድርሳነ መድኃኔዓለም ላይ ብናገኘው፣ ድርሳነ ማህያዊ ላይ ብናገኘው እኔ ከኦርቶዶክስ የወጣሁት ለዚህ ነው ይባል ነበር። ግን መጽሐፍ ቅዱስ አይለቃል። ይሄን ይዘን ግን እኛ አየህ ሙዚቃ ማለት ዳንስ ማለት ዘፈን ማለት ወንጌል ማለት ብለን ግን አትረጎምኛ። እንዲህ ማለት አይደለም። ለምን? ቃላት ለትምህርት ይገዛሉ እንጂ ትምህርት ለቃላት አይገዛ። ስለዚህ አስተምህሯችን ጋቱን ከመጽሐፍ ቅዱስ መጽሐፍ በፊት ትምህርት አለና አስተምህሮ አለን። አስተምህሮ ቃላትን እንዲገዙ ያደርጋል። ወይ ደግሞ ቃላቶቹ የተጻፉት ጽሁፎቹ ለአስተምህሮ ይገዛሉ። እንኳን ገድላት ድርሳናት ላይ መጽሐፍ ቅዱስ ላይ ይሄን ቪዋችን ማወቅ አለብን። ሁለተኛ እንዲህ ልዩነትም ሲኖረን የምታስታርቀን የምትዳኘን ቤተክርስቲያን እንዳለች መዘንጋት የለብንም ለማለት ነው። ይቅርታ ስላበዛው። በጣም አሪፍ ሀሳብ ነው ያነሳው ቴዲ። ቆንጆ ሀሳብ ነው። እግዚአብሔር ይስጥልን። በጣም እናመሰግናለን። ቃለ ሕይወት ያሰማልን። አይ ቲንክ የሆነ ሰው ገብቷል ይመስለኛል። ሊወያየን ነው። ጎስፐል ኒውስ ነው የሚለው። እኔ ላውራ። ይቅርታ። እሺ ማን በል ወንድማችን? እኔ ሩፋኤል እባላለሁ። ኦርቶዶክስ ነኝ፣ ግን ከጎኔ ዳን የሚባል ፕሮቴስታንት አለ እና መጠየቅ የሚፈልገው ጥያቄዎች ስላለ ነው። በእርግጥ ከዚህ በፊት አይቷቸው አያውቅም። የመጀመሪያው ነው። ሰዎች የነገሩት ስለ ኦርቶዶክስ ያለው አስተምሮ ትንሽ ልክ የሆነ ስላልመሰለኝ ማወቅ ካለበት ከእናንተ ጠይቆ እንዲያውቅ ስለፈለግኩ ነው። እሺ ዘማርያም እዛው ላይ ትመልስለታለህ። እዛው ባለበት መምህር እንኳን ደህና መጡ። መምህር እሺ፣ በመጀመሪያ ደረጃ እሺ፣ ሰላም እንዴት ናችሁ? እንኳን ደህና ቆያችሁ። ሰላም ብያለሁ ሁላችሁን። እሺ፣ ይቅርታ መምህርዬ እንትን አለ
ዳንኤል የት ነው ህብረት የምታደርገው? ህብረት ማድረገው ጥላሁን ጋር እንትን አካባቢ ሩዋንዳ ጥላሁን ጋር ኢሲአርኤስ ነው የሚባለው። እሺ ዘማሪ አናግረው ቀጥሉ። እሺ ወንድማችን ምን ነበረ ጥያቄ ወይስ ለመወያየት ነው? አንዳንድ ጥያቄዎች መጠየቅ እፈልጋለሁ። ላይክ ስለ ጥምቀት ያለውን አውዲዮሎጂ ማለት አሁን ለምሳሌ በየቦታው ሄዶ ተጠምቆ ይድናል ምናምን መንፈሱ የሚታዘዝበት መንገድ አለ አይደል? ላይክ በማርያም ስም በእንትና ስም ምናምን የሚባለው ነገር ግን ክርስቶስ ደግሞ ያዘዛቸው መንገድ አለ አይደል? ያዘዛቸው መንገድ ደግሞ ምንድነው የሚለው? በስሜ ነው አይደል አጋንንትን አስወጡ የሚለው መጽሐፍ ቅዱስ ጋር እንደሚናገረው። ፋይናሊ ግን ወንድማችን ከዛ በፊት መሰረታዊ ጥያቄዎች የሉም። አሁን ይሄ ዳትማች ስንት ርዕስና ከስንት ሰው ጋር ማውራት በምንችልበት ሰዓት እውነቱን ለመናገር እንደዚህ አይነት ሀሳቦች ጊዜያችንን አናባክንም። ስጋዊ በሆነ ሀሳቦች መሰረታዊ በሆኑ በመዳን ጉዳዮች ላይ የምታወራ ከሆነ ጊዜ ልስጥህ፣ ካልሆነ ግን ወደ ሌላ ሀሳብ ለዛ ከሆነ መጽሐፍ ቅዱስ ጋር እኔ ህይወት መንገድ እውነት ነኝ ይላል አይደለ? ፋይናሊ ግን አብዛኛውን የኦርቶዶክስ ጋር እንደምሰማው ከሆነ እንትና ያማልደናል ሰንበዴ ያማልደናል ይላል አይደለ? ከዛ ውጭ ሁለት አይነት ፎልቶችን አይቻለሁ። ከ2000 ዓመተ ምህረት በፊት የታተመው መጽሐፍ ቅዱስ ጋር ይናገራል አይደል? ሮሜ 8:34 ጋር የሚማልደው የሚለው አለ አይደለ? ከ2000 ዓመተ ምህረት በፊት የታተመው ሌላ ጊዜ ተመልሰናል። ጋስፕል ሌላ ጊዜ ነው በራስ አካውንት። ኦኬ ሰላም ብያለሁ። ልደት ሁላችሁንም ሰላም ብያለሁ። አሎ ሰላም። ከየት ቤተ እምነት ነህ? ምን አልከኝ? ከየት ቤተ እምነት ነህ? ኦኬ በክርስቶስ ኢየሱስ በማመን ብቻ የዘላለምን ሕይወት ያገኘው ነኝ። ሙሉ ወንጌል ቤተክርስቲያን ውስጥ ነው ህብረት የሚያደርገው። ማን ነበረ ስምህ? ንገረኝ እስኪ። ማቀ መሰለኝ ከዚህ በፊት አዲስ አበባ ነው። በደንብ ነው የምታውቀኝ። ሙሉ ጀማውን አስጨንቃችኋል ነበር። ከዮብ ጋር አውራ እኮ አንተ ዘማሪያም ይቅርታ። እሺ ለዚህ አይነት እዮብ ነው የሚያስፈልገው። አሁን የማርያም ባወራው ሀሳብ ላይ ተረጋጋ ነገር ባለስልጣንና የበላይ ነች ስትል ሰምቻለሁኝ። አንዴ ቆይ ተረጋጋ። ዝም ብለህ አታውራ። አሁን እኛንም ሌላ ነገር አታናግረን። አንዴ ቆይ አንድ ጊዜ ኢየሱስ አንዴ ተረጋጋ። ሰከን አይሉም አንተ ሲገቡ ግን በስ እያወሩ ነው የሚገቡት። ተረጋጋ። ቆይ አየር ውሰድ። ተረጋጋ። አርስቱን ጠይቅ። እየተወራ ስለነበረው ነገር አርስቱ ሰውን እሱ ባወራው ላይ ጥያቄ አለኝ። ኧረ አደምጥም ልደትሽ አስታውስኮት ተሳርቦ ምናምን የሚወርድ ልጅ ገባኝ። አወኩታ ትንሽ አድምጥ እስኪ። መዳን በእምነት ብቻ የሚል ሀሳብ ላይ ነው እና እሱኛው ላይ ከተወያየ በኋላ ቀጣዩን ያንተ ስነ ምግባር ታይቶ የመወያየት መንፈስ አቅም ጉልበት ታይቶ ቤተክርስቲያን ላይ ቅድም የተነሳው ሀሳብ ላይ ይጠይቃል። ለአሁኑ ግን ቤቱ እንዳጠቃላይ ሲወያይ በነበረበት ርዕሰ ጉዳይ ላይ ታወራለህ ወይስ አታወራም? ሊያወራም መሰለኝ የመጣሁት ግን እዚህ ጋር ለተዋሸበት ጉዳይ ጥያቄ ስላለብኝ ነው። ተዋሽቷል ነው ጭራሽ ያልከው? አዎ። እሺ ምን ታደርግልኛለህ? የተዋሸውን ውሸት ማስረጃ ትከፍትና ትልቁ ላይ ላድርግህ አንዴ። ውሸቱን በማስረጃ አፍርስና እኛም እንማር። ማስረጃን ክፈት፣ ከዛ ውሸቱን አጋልጥ። እንዳትጠይቅሽ ጥያቄ አይደለም የፈቀድኩት። ላውራና ማስረጃውን ላምጣ። ማስረጃ አንጣና ታወራለህ። ግን ይሄ ሁሉ መምህራን ተሰብስባቸው ይሄ ሁሉ ማስረጃ መቼም የማታድጉ ሰዎች እኔ የተሻለ ሰው እና የተሻለ ሀሳብ ላይ ማውራት የቻለ ሰው ይምጣ። ኢዮባ ማስረጃዎቹ እኮ አሉት፣ ግን ቆንጆ ስድቦች ናቸው ማስረጃዎች። ሁሌ ነው እንደዛ የሚያደርገው።
ማስረጃዎች ሌላ ስጠኝ የለም። ናቸው። ይሄ ተሳዳቢ ሰዎችን ባትልኩብን ደስ ይለኛል። ሌላ የለም። መምህር ኤፍሬምን ግን ዝም አላቸው። ኧረ ትንሽ ያውሩ። ይቅርታ አዎ በጣም እኮ ርዕሰ ጉዳዩ ላይ ተመሳሳይ ነው። ሁላችሁን ዲያቆን ዘማርያም፣ ልደተ ቃል፣ አዳም፣ ባሮክ፣ ኢዮብ፣ ዲያቆን መኩ ሁላችሁን ሰላም ብያለሁ። ላይም ታችም ያላችሁት ተመሳሳይ ስለሆነ ሐሳባችን እንደ ፕሮቴስታንቱ እኔ እንደዚህ ነው ማምን እኔ እንደዚህ ነው ማምን የሚባል ትምህርት የለንም በእኛ ዘንድ። አንዱ የሚናገረው ሁላችን የሚወክል ነው። ስህተት የሆነ ሐሳብ ካለው ደግሞ እያረምን ነው ምንቀጥልና በደንብ ረጅም ሰዓት አልሰማሁም። ባለፈ ግን ሐሳቡን አነስተነው ነበረ። በተለይ ይሄ እግዚአብሔር ፍጥረትን ከመፍጠሩ በፊት ቅድመ ውሳኔ ሰጥቷል ብሎ መናገር ዕውቀትና ብያኔ የተምታታባቸው ሰዎች ያመረቱት ሐሳብ ነው። ሐሳቡን ማምረታቸው ሳይሆን ያመረቱት ሐሳብ ሃይማኖት ሆኖ መቀጠሉ ግን ያሳዝናል። እግዚአብሔር ስንት ሰው መንግስተ ሰማያት እንደሚገባ፣ ስንት ሰው እንደሚፈረድበት፣ ስንት ሰው እንደሚፈረድለት ያውቃል። አወቀ ማለት ግን በየነ፣ ፈረደ፣ ወሰነ ማለት አይደለም። እኔ እንደምጸድቅ እንደማልጸድቅ ፍጻሜን ያውቃል እንጂ እኔን ስወለድ እንዳልጸድቅ አድርጎ ፈጠረ አይባልም። ነገረ ሃይማኖትን፣ ነገረ ድህነትን፣ ህገ ብሉይ፣ ህገ ሐዲስ እያንዳንዱ በቤተ ክርስቲያን ውስጥ የተጻፉት ወይም ለሰው ልጆች መመሪያ የተሰጡት መጻሕፍት በጠቅላላ በዚህ አስተምሮ ውድቅ ነው የሚሆኑት። ለምን ካላችሁኝ ምጽአተ ክርስቶስ በራሱ እኮ ኪሳራ ነው። በእነሱ አስተምህሮ ሰው ሲፈጠር ሲወለድ ሞቱና ድህነቱ በብያኔ ወይም በውሳኔ የተጠናቀቀ ከሆነ ያ ሰው ወልደ እግዚአብሔር ኢየሱስ ክርስቶስ መጥቶ ከሰማይ መውረዱ ከድንግል መወለዱ ይጸድቅ ዘንድ ለተገባው ጸዳቂ ደግሞ መኮነን ለተፈረደበት ተኮናኝ ከሆነ ምጽአተ ክርስቶስ ግብሩ ምንድን ነው?